السلام عليكم ورحمة الله وبركاته ودنا የተከበራችሁ የዚህ ቻናል ተከታታዮች ዛሬ ደግሞ ለየት ባለች ዲዛይን መጥተናል። የውጭም የውስጥም ስራ ናት ተሰራችሁ። ያው ማሻአላህ እንደምታዩት ቤቱ ያው ትንሽ ሰፋ ይላል። በዚህ መልኩ ፏፍሽ አድርገናል ማለት ነው። እንግዲህ የቀለም ምርጫ የባለቤት ነው፣ ግን ማሻአላህ የሚያምር ነው። በዚህ መልኩ ተሰርታለች ማለት ነው። እንደምታዩት ይሄን ይመስላል። ዋ በትን ብሎ ተደርጓል ማለት ነው። እና ያው እንደምታዩት ቦዲውን በርሳስ ሙሉ እርሳስ ነው የተቀባው ቦዲው። ማሻአላህ ብቻ የኳርትዙ ቅርጽ ያው በካሜራ ብዙ ላይ ለይላችሁ ይችላል። ይሄ እንደምታዩት ቅርጹ በጣም ወጥቷል። ማሻአላህ እንደምታዩት ነው። ይሄ የሪሃመር ኳርትዝ አንደኛ ኳርትዝ ነውና ማሻአላህ የባለቤቶቹ ምርጫ ልክ እንደዚህ ሙሉ እንደዚህ ከተደረገ በኋላ ፊት ለፊቷን ብቻ 117 ተቆርጣለች እንዳያችኋት መስኮት ላይ ማለት ነው። በመስኮቱ ፊት ለፊት ያለችው እሷ 117 ተቆርጣለች። ሙሉ ቦዲው ግን የእርሳሳማው ከለር ነው ማለት ነው። እንደምታዩት ማሻአላህ የሚያምር ስራ ነው። እና ማሰራት ካሰባችሁ 0910336409 በመስመርም ቀጥታ መደወል ይቻላል። ዋትስአፕ፣ ኢሞ፣ ቴሌግራም እንዲሁም በዩቲዩብ ቻናላችን ታገኙናላችሁ ማለት ነው። አሁን ደግሞ እንደምታዩት ወደ ውስጡ ስራ ይዣችሁ ልገባ ነው። የውስጡ ስራ ማሻአላህ ለየትና ዘመን ያለ ነው። እንደምታዩት ያው 117 ተቆርጧል ያልኳችሁ ቅድም ራቅ ብዬ በሰፊው አይተነዋል። እና በዚህ ልክ ነው ማለት ነው። ኮርኒሱ እንግዲህ ይሄን ይመስላል። ይሄ እንደምታዩት የሳሎን ኮርኒስ ነው። ሴት ላይት ተገጥሟል። ሴት ላይት ኮምፕሊት ላይት ነው። ይሄን ኮርነር አምፖል አለው ገና አልተገጠመለትም፣ ቀለም ስላልሰራን ስንሰራ ይገጠማል በሚል እንደምታዩት ሳሎኑ በዚህ ልክ ነው ማለት ነው። እና ይሄ ግድግዳ እንደምታዩት እንትን ነበር የሚገርማችሁ፣ ያው ቤቱ እንጨት ቤት ነውና ጭቃ ልጥፍ ነው የነበረው፣ ልስን እንኳን አልነበረም ጭቃው። እና ያንን ልጥፍ ጭቃ ሙሊቱን መጀመሪያ በክርት ሰጋቱራ ነው የተሞላው። ያንን ሙሊት ሲሞላ ቲክነሱ በዚህ ልክ ነው እንደምታዩት ይታያችኋል። የሁሉ ቲክነስ በዛ በክርት ሰጋቱራ ነው የመጣው። እንደምታዩት ይሄው በዚህ ልክ ተሰርቷል ማለት ነው። አሁን ግን እንደምታዩት በቃ በውሃ ልክ ቀጥ ብሎ ውሃ ልክ ብታስቀምጡበት በቃ የሚጎል አይመስልም ስታዩት ራሱ ቀጥ ብሎ። ይሄ ጠርዝ እንግዲህ አስቡት ማሻአላህ የብሎኬት ቤት ነው የሚመስለው። እንደዚህ ሆኖ ፏ ተደርጓል ማለት ነው። ወደ ኮርኒሱ ሳሳያችሁ እቺ ኮሪደር ናት። ቀለል አድርገን እንደዚህ ብዙ እንደዛ ይበዛባት። አምፖሏን ፓኔል ናት። ሻዶ ላይት አላት። ሻዶ ላይት አላት። ያ ሻዶ ላይት በሪሞት ሊበራ ሊጠፋ የሚችል ማለት ነው። በዚህ ልክ አድርገናታል። አሁን ወዴት እንሄዳለን? ወደ መኝታ ክላስ። መኝታ ክላስ እንግዲህ እንደዚህ ቅልልና እምብር ብላ ይሄ የምታዩት አምፖል ባለ ብሉቱዝ ላይት ነው። የሚገርማችሁ ሲባራ 3 አይነት መብራት ይችላል። ነጭ ብቻውን መብራት ይችላል፣ ቀይ ብቻውን መብራት ይችላል። ቀይና ነጭ አብሮ ሆኖ መብራት የሚችል በቃ ስፒከር አለውና ዋየርለስ ነው። በብሉቱዝ አገናኝታችሁ አልጋችሁ ላይ ጋደም ብላችሁ መስማት የምትፈልጉትን የድምጽ አይነት ለስለስ አድርጋችሁ ከፍታችሁ ቤት ውስጥ ጂፓስ የማያስፈልግም ማለት ነው። በዚህ ልክ መጠቀም ይቻላል ማለት ነው። እንደምታዩት ማሻአላህ የምታምር ናት። ዲዛይኑ በቃ ያው እንደምታዩት
ራስን ማጋነን የራስን ስራ ማድነቅ ብቻ ሳይሆን ያው እናንተም ምስክር ናችሁ ለዚህ ስራ ያያችሁት ነውና በዚህ ልክ እንደዚህ ሆኖ ተሰርቶ አንድም ቦታ የተጫጫረ የተሞነጫጨረ ሚስማሩ ገጦ የታየበት የጎበጠ ምናምን አንድም የማይታይበት ልቅም ባለ መልኩ የተሰራ ስራ ነው። ማሻአላህ። አሁን ደግሞ ወዴት ይዣችሁኝ እሄዳለሁ? ወደ ልጆች መኝታ ክላስ። የልጆች መኝታ ክላስም ስንመጣ እንደዚህ አንድ ከፍ ብቻ ነው የተሰራችው። የፕላስቲክ ምርጫ ማሻአላህ እንደምታዩት የሚያምር ነው። መብራቱም በቃ መኝታ ክላስ ላይ ያሳየኋችሁ አይነት እና በቃ ዘመን ያለ መብራት ነው። አካባቢያችን ላይ አሁን በስፋት እየተሰራ ይገኛል ይሄ መብራት ማሻአላህ። በቃ ድምፅ ጥርት አድርጎ ማሰማት የሚችል ስፒከር አለው ውስጥ ላይ በብሉቱዝ የሚገናኝ ማለት ነው። ልክ እንደ ሞንተርቦ ወይም ጂፓስ ማለት ነው። በብሉቱዝ ይገናኛል። ስልክ ላይ የምንፈልገውን ድምፅ በሱ መጠቀም እንችላለን ማለት ነው። እና ግድግዳው እንደነገርኳችሁ ልጥፍ ነበረ። ልጥፍ ግድግዳ ስለነበረ በክርቱ ሰጋቱራ ነው የሰራነው። ይሄ ጥቋቁር ነጠብጣብ ሆኖ የምታዩት ሰጋቱራው የእንጨቱ ሰጋቱራ የብዙ አይነት እንጨት ስለሚኖር የቁርቁራ እንጨት ይኖራል፣ የወይራ ጥራቤ፣ የምን የዋንዛ፣ የባህር ዛፍ የብዙ አይነት እንጨቶች ስለሚኖር አንዳንድ እንጨቶች በባህሪያቸው ውሃ ሲነካቸው የመቅላትና የመጥቆር እንትን ያመጣሉና በውሃ ስለሆነ የሚቦካው ደግሞ ይሄ ግዴታ እርጥበት ስለማያጣ ለዛ ነው እንደዚህ የሆነው። ኢንሻአላህ ይህን ስራ ሰሞኑን የቀለም ፊኒሽንግ ልንጨርስ ስለምንችል ቀለሙ ልቅምቅም ብሎ ደግሞ ብቅ የምንል ይሆናል። እስከዛው እንድታዩት ብለን ነው ማለት እነዚህ የምታዩቸው ጥቋቁር ነገሮች አይን ላይ ስለሚገቡ እነሱን ደግሞ ማብራራት ስላለብኝ ነው ስለ ሰጋቱራው የነገርኳችሁ ማለት ነው። ይቺ ደግሞ እቃ ቤት ናት እንደምታዩት። ይህ የኮምፕሌት ሴት ላይት ያልኳችሁ ሳሎን ላይ ያያችሁት ፓክድ ሆኖ የሚመጣው ኮምፕሌት ነው። እነዚህ ጋር አብሮ ነው። ይቺስ ባለ 3 ቅርንጫፏም ሳሎን ላይ ያያችሁት 5 ቅርንጫፍ፣ 4 ደግሞ ያልተገጠሙ አሉ። ኮርነር ላይ ብያቸዋለሁ፣ ማዕዘን ላይ የሚገጠሙ እና አብረው ነው የሚመጡት። ማሻአላህ በጣም ያምራሉ። አሁን እቺ 3 አምፖል ማብራት ትችላለች። ፊቷን ወደ ላይ ነው የዞረችውና እንደምታዩት በቃ ማሻአላህ በጣም ታምራለች። ግድግዳውም ቅድም በገለጽኩላችሁ መልኩ ነው። ማሻአላህ ቴክነሱ ያያችሁት ነው። ይሄ ቴክነስ ከመቃኑ እዚህ ጋር ያለው ቴክነስ ምንድነው? ይህ ቤት እንደነገርኳችሁ ልጥፍ ነው። ልጥፉም ሌቭል የተደረገና ስትሬት ሆኖ የተለጠፈ ልጥፍ አልነበረም እና ያንን ለማምጣት ሪጋ እንጠቀማለን። በዛ ልክ ይሄን እንደዚህ ሆኖ ተሰርቷል ማለት ነው። ማሻአላህ እዚህ ጋር የኮርነር አምፖል ያልኳችሁ ገመዶቹ ማዕዘን ላይ ይታያችሁ ከሆነ እቺ ማዕዘን አለች እዚህ ጋር እዚህም ጋር እዚህ ማዕዘን አሉ ገመዶች። እነዚህ ገመዶች ምንድነው የሚጠቅሙት? የዚህ ሴት ላይት የሚታያችሁ ፊት ለፊት 4 ቅርንጫፎች አሉ እንደነገርኳችሁ እዛ ጋር የሚገጠሙ ማለት ነው። ያው ሰው ቤት ሰርቶ ሲኖር መውለድ መክበድ አለና ህፃን ልጅ እዚህ በሚተኛ ሰዓት ሁሉም መብራቶች ይጠፉና አሁን ይሄ ሻዶ ላይት አለ፣ ይሄ እንደምታዩት አለ አይደል? ሁሉም ከጠፋ በኋላ የኮርነሮቹ ይበራሉ። ፊታቸውን ወደ ላይ ወደ ኮርኒስ ነው የሚዞሩት ብርጭቆዎቹና ወደ ታች ወርደው የህፃን ልጅ አይን አይወጉም። ባለቤት ራሱ በቃ አሪፍ ጊዜ ለማሳለፍ ፈታ ለማለት በቃ ለስለስ ያለ መብራት ከፍቶ ቤት ውስጥ ተቀምጦ ለመዝናናት ከተፈለገ ይህ ሁሉ መብራት ይጠፋል። እነዛ የኮርነሮቹ ብቻ ቀለል ያሉ መብራቶች ይገጠሙና ማሻአላህ በአማረ መልኩ እንደዚህ ሆኖ ተሰርቷል ማለት ነው። ኮርነር አምፖል ከጥቅሙ አንዱን ነገርኳችሁ። ሁሉም ጥቅሙ ይሄ ነው እያልኩ አይደለም። ከጥቅሙ አንዱን ነገርኳችሁ ይሄ ነው እና በዚህ ልክ ነው እንደምታዩት። ሶኬቶችና ስዊቾች ማብሪያ ማጥፊያዎች አልተገጠሙም ገና። እነሱን ቀለም ስንጨርስ ኢንሻአላህ በሌላ ቪዲዮ የምንመጣ ይሆናል። እስከዛው ድረስ መልካም ቆይታ እላለሁ።